እንዴ እኛ እኮ ሉተራን እኮ እስከነ ቆሻሻው እኮ ተሸክማ ያለ ነው። ኤሉዬ ኤዮንስ ምን መሰለሽ እነሱ ምንም አሉ ምንም ምድር ላይ ያለችው ቤተክርስቲያንን በወረቀት ብዛትና በቴዎሎጂ ብዛት ሊቀይሩት አይችሉም። እነሱ ጋር ያለው ወረቀት ብቻ ነው። ይሄ አባቶች ትምህርት ምናምን ብለው የሚቆሩበት ግን ነንሴንስ የሆነ ነገር መንፈስ የሌለው ማለት ምንም ነው። ኦኬ እነ አባቶቻቸው ግን የነሱ አባቶች እዚህ ኢትዮጵያ ውስጥ ያሉ አባቶቻቸው እንዴ እኛ እኮ ስለ ሉተራን እኮ እስከነ ቆሻሻው እኮ ተሸክማ ያለ ነው እኮ እዚህ አሜሪካ ውስጥ ያሉት ሉተራኖች ተቀየረ። አሁን እዚህ አሜሪካ ሲኖዶስ ያለችው ጸሎት ሲኖር እኮ የጌታ ራት ይሰጣሉ። እሱ እዚህ ያሉት አሜሪካ ውስጥ ያለችዋን አንዷን የሉተራን ቤተክርስቲያን ባለፈው ከታናሪ ነው ምናምን ነው ሌዝቢያን እንትና ቄስ አድርገሽ ነው ይሄን ሁላ ተሸክመን ነው እኛ የምንኖረው። ይሄን ቆሻሻቸው ተሸክመን ግን ንጹህ የሆነው ነው እንግዲህ ያዙ ወንድሞች ብለን ስላሉ ከነሱ ምንድን ያልከው ሌዝቢያን ቄስ አድርገው ሾመዋል። ከትናንትና ወዲያ ሳምንት አልሆናቸው ኢትዮጵያኖች እዚህ አይደለም እዛ ገርባ የለም ኢትዮጵያዊ ሉተራን እኮ ኢትዮጵያ ሲመጣ ከካሪዝማቲክ ጋር በቃ ኦልሞስት ከካሪዝማቲክ ሙቭመንት ጋር በቅዱስ ጉባኤ ፓስተር አሁን ያለኝ ፓስተር ሉተራን ፓስተር ነበር። ኢንሳን ይናገራል ምናምን ያደርጋል። ምድር ላይ ያለችው እነ ዴቭ እንደሚሉት አይደለም። እነ ዴቭ ይኸውልሽ ወረቀት ቤዝዶን ወረቀት ናቸው። በቃ ትምህርት ቤት ገብቶ ተማሪ ያንን ነገር ያን ቴዎሎጂካል የሆነ አስተሳሰብ ይዞ መጥቶ ነው። ግን ምድር ላይ ያለው የመንፈሳዊ ነገር በወረቀት አይሰራም። በሴኩላር በሆነ ነገር በእውቀት የሚሰራ አይደለም። ኢየሱስ ውጭ ያሉ ኢቫንጀሊካልስ ግልጽ የሆነ ትምህርት አለ። በጥምቀት በኩል ድህነት ይገኛል ብለን አናምንም። 4 ነጥብ። ሁለተኛ ደግሞ በጌታ እራት በኩል የዘላለም ሕይወት እናገኛለን ብለን አናምንም። ሁለቱ ግልጽ ነው በእኛ በኩል። ሰው በእምነት ብቻ ይድናል ብለን ምናምን። ግን አሁን የኔ ጥያቄ ምንድነው? ኤክሰፕሽናል ነገሮችን አናንሳ። አንድ የመጀመሪያው ጥያቄ አንድ ወንጌላዊ አማኝ ከሉትራን ውጭ ያለ ወንጌላዊ አማኝ እኔ ጥምቀትን ለድህነት አይደለም የኃጢአት ስርየት ነው፣ ሁለተኛ ደግሞ የዘላለም ሕይወት ነው። እነዚህ ናቸው ሚንስ ኦፍ ግሬስ የተባሉት። የዘላለም ሕይወት በጥምቀት ይገኛል ብለን እናምናለን ወይ ነው? እኛ አናምንም በፍጹም። ሁለተኛ የጌታ እራት ስንወስድ በዛ በኩል ሚንስ ኦፍ ግሬስ የዘላለም ሕይወት የሚል ትምህርት እኔ አላውቅም እስከዛሬ ድረስ። አሁን በዚህ መልኩ የምንረዳ ከሆነ የኔ ጥያቄ አንድ ወንጌላዊ አማኝ ካመነ በኋላ ጥምቀቱን ኤኒ ታይም ጥምቀቱን ይወሰዱ። የውሃው ጥምቀት ግን ለሪጀነሬሽን ብሎ አናምንም እኛ እንደዚህ። አኪያው ሊያስረግጥልን የሚፈልገው እንዲነግር የምፈልገው ነገር ከዘላለም ሕይወት ጋር የተገለጸበት ቦታ የለም። በዛ ጉዳይ ላይ ያለን አቋም በጌታ እራት የዘላለም ሕይወት ይገኛል የሚል እምነት የለም። ይሄን የሚያምን አንድ ወንጌላዊ ግለሰብ ይድናል ወይ በዚህ እምነቱ የሚለውን አቋም መናገር አለበት። ለምን ይሄም እንደማይመልስልን አልገባኝ። እሺ ስማኝ፣ በእኔ እምነት የኔ ትክክል ነው። በጥምቀት ድህነት ይገኛል። በጥምቀት ድህነት ይገኛል። በጥምቀት ክርስቶስን እንለብሳለን። በጥምቀት ከኃጢአት እስራት ነፃ እንወጣለን። ከኃጢአት እንታጠባለን ብለን እናምናለን። አንተ ያንን አምናሃል፣ እኔ ደግሞ ይሄንን አምናለሁ። በቅዱስ ቁርባን አሁን ቅዱስ ቁርባን ራሱን ሚንስ ኦፍ ግሬስ ነው ብሏል። ቅዱስ ቁርባን የዘላለም ሕይወት ሚንስ ኦፍ ግሬስ ብሏል። የዘላለም ሕይወት ሳይሆን ቅዱስ ቁርባን ሚንስ ኦፍ ግሬስ ነው የዘላለም ሕይወትን እንቀበላለን የሚለው። ስለዚህ አንተ ያልተረዳኸው መሰረት ምንድነው? በቤተ ክርስቲያን ታሪክ ውስጥ አንተ የምትለው አንድም አባት እንደዛ ያለ የለም። ይሄ እንግዲህ አንተ እዛ የምትነጋገረው ነው እንግዲህ ምነግርህ ነገር። ሁለተኛ እኛ መጽሐፍ ቅዱስን የተረዳንበት አባቶችም የተናገሩበት፣ አንተ ደግሞ የራስህን የአንተ ቤተክርስቲያን ደግሞ የራሷን ሰጥታለች። እኛ ደግሞ እንደዚህ ነው መጽሐፍ ቅዱስም እንደዚህ ነው የሚለው። አላምንበትም ካልክ አንተ ይሄ የራስህ ጉዳይ ነው። እኔ ግን የማምነው በጥምቀት ድነትን እቀበላለሁ። ምን ማለት ነው? በድነት ጥምቀት ድነትን እቀበላለሁ ማለት ውሃ ውስጥ ዘልዬ ስለገባሁ ነው አይደለም። ይሄ ነው ትልቁ ችግር። 4 ወር ሙሉ ስልጠና ትሬኒንግ እንደሰጥ ያመነው የክርስቶስ ደም ኢየሱስ ክርስቶስ ለኔ መሞቱን ሳምን
ዋናው ኦብጀክቲቭ ኮሱ በኢየሱስ ክርስቶስ ማመኔ ነው። በኢየሱስ ክርስቶስ በማመኔ እግዚአብሔር የሚሰጠኝን ድነት በውሃው በኩል በቅዱስ ውሃ ይሄንን መጽሐፍ ቅዱስ as a means of grace ስላስቀመጠ ያንን ድነት እግዚአብሔር ቃል የገባልኝን ድነት በጥምቀት ውስጥ በቃሉ አገኛለሁ። ስለዚህ ይሄ ጥምቀት ውሃ ብቻ ሳይሆን ከኃጢአት የምታጠብበት ነው መጽሐፍ ቅዱስ እንደሚናገረው፣ ክርስቶስን የምለብስበት ነው መጽሐፍ ቅዱስ እንደሚናገረው፣ ድነትን የማገኝበት ነው መጽሐፍ ቅዱስ እንደሚናገረው። ይሄንን አንተ በሌላ ነገር ከተረዳ ያንተ ነው። አይ ሪስፔክት ዛት። ቅዱስ ቁርባንም እንደዛው የክርስቶስን ደም አንተ ስፒሪቹዋል ብለህ ነው የምትወስደው፣ እኔ ደግሞ ኖ አማናዊ ነው እውነተኛ የክርስቶስ ደም እውነተኛ የክርስቶስ ስጋ ከህብስቱ ጋር አብሮነት አለው ብዬ ነው የምወስደው። ምን ማለት ነው? ኢየሱስ ክርስቶስ ይሄንን ነገር ሲናገር ይሄ ስጋዬ ነው ይሄ ደሜ ነው ብሏል። ስለዚህ ይሄንን ደግሞ እናምናለን። አዎ ይሄ ስጋው ነው ይሄ ደሙ ነው። ደም ይመስላል ብቻ አላለም፣ ወይም ሲምቦል ነው አላለም ብዬ ነው የማምነው። ሰብስታንሺዬሽን እሳቤ ውስጥ የተሰራውን የጌታ እራት ትቀበለዋለህ? እንደ ጌታ እራት አንተ ትወስደዋለህ በግልህ? አሁን እወስዳለሁ አልወስዳለሁም ሳይሆን አክኖሌጅ ግን እናደርገዋለን፣ ትክክለኛ ነው እንለዋለን ነው አሁን የኔ እንትን ችግር የለውም። አዎ እኛ አክኖሌጅ እናደርገዋለን እኮ ብትል እዛ ጥሩ ነበር፣ ግን እዛ በውስጥ ይቀለኛል ነው ያልከው ዲቭ። ባይዘው ለመጨረሻ ጊዜ ምርጫ ቢሰጠኝ አልኩ ጴንጤኮስታሉ ጋር እዚህ ጋር የጌታ እራት ከምትወስድና ካቶሊክ ወይም ኦርቶዶክስ ጋር ከምትወስድ ሁለት ምርጫ ብቻ ቢኖረኝ የምመርጠው እነሱን ነው። አሁን የምነግርህ ማለት ነው። አንደርስታንድ እኮ ስለዚህ ተወስደዋለህ ማለት ነው አይደለ? ምርጫ ቢሰጠኝ አልኩ ያለኝ ምርጫ ሁለት ብቻ ቢሆን ማለት ነው። ያለኝ ምርጫ ሁለት ብቻ ቢሆን ወይ ጴንጤኮስታሉ ጋር ወይ ካቶሊክና ኦርቶዶክስ ጋር ከሁለት አንዱን ብቻ ምረጥ ብባል የምመርጠው እዛ ነው። አስረግጬ ነው የምነግርህ ምን እንደምታመጣ ያለው እያልኩ ነው። ሰጠኝ አልኩ ያለኝ ምርጫ ሁለት ብቻ ቢሆን ማለት ነው። ያለኝ ምርጫ ሁለት ብቻ ቢሆን ወይ ጴንጤኮስታሉ ጋር ወይ ካቶሊክና ኦርቶዶክስ ጋር ከሁለት አንዱን ብቻ ምረጥ ብባል የምመርጠው እዛ ነው። ዩሲ ቅድም በኢፍ አይሰራም ብለህ ነበር፣ ግን አሁን በኢፍ እየሰራህ ነው ዲቭ። እኔ እኮ ኢፍን አመጣሁት የኔን ኢፍ ሳትመልስ በኢፍ ሰራህ አይታል። ስለዚህ ፖይንቱ ይሄ ነው። በቃ አሁን ኤቭሪ ትራዲሽንን ጀስት ፔንቴኮስታል የሚባለውን እያገለልከው በኢፍ ራሱ ጥያቄ ስትጠየቅ አሁንም አልመልስም እያልክ ከዛ ደግሞ በኢፍ አንተ ግን ራስህን ደግሞ ሎጂክ እየሰራህ ነው። ኤኒዌይስ እሱ ልክ ነው የምትል ከሆነ ይሄኛው ነገር ልክ ነው የምትል ከሆነ ከአክኖሌጅመንት አንጻር ሳይሆን የሰራኸው ሲምፕሊ አሁን እንደነገርከን እዚሁ የኢፍ እንትን ስለሆነ ማለት ነው። ሶ ስፔኩሌቲቭሊ የተናገርከው አይከብደኝም ይቀለኛል እያልክ ስለሆነ አሁን እዚሁ ደግሞ ሲምፕሊ ደብል ስታንዳርድ ስለሆነ ያደረከው አክቹሊ ከዚህ በላይ ይበቃኛል ብዬ አስባለሁ። ፖይንቱ ምንድነው? ምን አይደለም ፖለቲካ ነው። ፖይንቱ ግን ምንድነው? ፖለቲካ ኢትስ ናት ፖለቲክስ። ይሄ ሪል ስለሆነ እንደዛ አይደለም። በኢፍ ፖለቲካ አይሰራም። ኢፍ ነው ጥያቄ፣ በኢፍ መጣሁልህ መለስኩልህ ማለት ነው። ዳሴ እሺ፣ በኢፍ ይሄው በኢፍ የኔን መች መለስክ? በኢፍ የኔን መች መለስክ? በኢፍ አሁን እንደዚህ ብዬ ሰጠው። አንዴ ስማኛ አንዴ ስማኝ፣ በኢፍ መለስኩልህ። አንዴ ስማኝ ቆይ በኢፍ ጥያቄ ሳቀርብልህ የጠየቅኩን አይደለም የመለስከው። በኢፍ ከሆነ ይሄው በኢፍ ጠየቁ ትራንስብስታንሺየትድ ነው ብሎ ቢሰጥ ትቀበለዋለህ ወይ? እሱን ሳትመልስ ነው በኢፍ አንተ የራስህ ሎጂክ የሰራው አይታል። that's why it is double standard ፖለቲካ። ኢየሱስ ክርስቶስ ያደረገው ያንን ነው። ለቄሳር ግብር አንስት ሲል የያዛችሁትን ሳንቲም አምጡ፣ ይሄ ምስሉ የማን ነው ብሎ ነው የጠየቃቸው። የእንትን ለእንትን ብሎ አላቸው። ስለዚህ በኢፍ ለመጣ ጥያቄ በኢፍ ነው የሚመለሰው እኮ። እሺ ይሄው በኢፍ መልሰው እስቲ ለመጨረሻ ጊዜ ለሞክርና በኢፍ መልሰው ትራንስብስታንሺየትድ ነው ብሎ ቢሰጥ ተቀበለዋለህ? እሺ ብለህ ትራንስብስታንሺየሽን ተብሎ አይባልም አይታል። በኢፍ ይሄኛውም በኢፍ አትመልሰውም። ኤኒዌይስ ግን አመሰግናለሁ። ኦሬዲ ጀስት ልክ አይደለም ያልኩትን ነገር ኦሬዲ ፊት ለፊት ነግሬሃለሁ። ልክ ነው ባያችሁ ካመናችሁ ተባረኩ። ሲምፕሊ ፊት ለፊት ብነግርህ ይሻላል ብዬ ነው። በሌለህበት አክሰንቱ ከበድ ይላል። ላስቀምጥላችሁ አንድ ነገር ዶክትሪናሊ አይቻልም ብያለሁ። በጣም ይይዘናል ዶክትሪናችን እንደዛ እንዳንነው። ለምን አንደኛ ምናምነው ነገር ይለያያል። እኛ ሪል ፕሬዘንስ ያመነ ሌላው ስፒሪቹዋል ሌላው ሲምቦሊክ ያመነ
እኛ እንቀበላለን ብለን ስንመጣ የምናደርገው የቅዳሴ ስርዓት ይሄ አብሶሉሽኑ ወይም ንስሐ የምንገባው ነገር ብዙ እንትን አለው። ለዛ ነገር በደንብ ራሳችን የምናዘጋጀው በደንብ አክብረ ነው በደንብ የተለየ ቫልዩ እንሰጠዋለን። ከምንቀበለው ነገር አንፃር የተለየ ስፔስ ይሰጠዋል። ሶ እናንተም እንደዛ እናደርጋለን የምትሉ ከሆነ እሰየው። ግን እኛ ጋር ያለው ነገር ያ ስለሆነ ያንን ከማያደርጉ ጋር ዶክትሪናችን ይገድበናል። አናቴማም ስላለው ኮንፌሽናችን ላይ ማየት ትችላላችሁ። ከዛ ውጭ ስለማናወራ ግን አሁን ባለው ሴናሪዮ በተለይ ኢትዮጵያ ውስጥ ግን ሚክስድ ነገር አለ። ሶ አሁን እነዚህ ኤልሲኤን እና ቸርች ኦፍ ስዊድንን ተዋቸው እነሱ በእነሱ እንትን ማውራት የለብንም። ዛሬ ብራዘር ዴቭን ብሏል አልካፈልም ከፔንቴኮስት ጋር ብሏል። በቃ ፔሬድ። ዶክትሪናሊ እንደዛ እንዲያደርግ አያስገድደውም። አዎ እሱ ባለበት አሁን ባለበት ሀገርም እንደዛ እንዲያደርግ የተመቸ ሁኔታ የለም። አዎ መብቱን በቃ ቸርቹ እንደዛ ካደረገች። እዚህ ሀገር ግን ፕራክቲካሊ ሌላ ነን፣ ዶክትሪናሊ ሌላ ሆነናል። ለምሳሌ አንድ የመካነ ኢየሱስን አገልጋይ ሄዳችሁ ብትጠይቁ ለምን እንደዚህ ያደረክ ለምን ኦፕን አረከው ብትሉት መልስ ሊመልስላችሁ አይችልም። ለምን ዶክትሪናሊ ምንም ቤዝ የለውም ያንን የሚያደርግበት ነገር፣ ዶክትሪኑ ግን ይከለክሏል። ግን ሚክስር ከመሆናችን የተነሳ አንድነትን በጣም ኢንፈሳይዝ ከማድረጋችን የተነሳ ነው እነዛ ችግሮች እየመጡ ያሉት። ስለዚህ መሬት ላይ ያለውን ነገር በጣም መረዳት አለብን። አንዳንድ ሰው ከስርም በጣም እየቸኮለ ስላየው ነው። በተለይ መካነ ኢየሱስ ለምን እኛ ስንናገር ስተት የሆነ ከዛ ደግሞ የኛን ጥምቀት የኛ የሆኑ ነገሮችን አክሰፕት ሳታረጉ የኛ ነገር ላይ ለመናገር መሮጥ በጣም ትልቅ ስህተት ነው።